ሰላም ጤና ይስጥልኝ። እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። ትምህርቱን የማቀርብላችሁ ተስፋዬ ነኝ። እንደምን አላችሁ ተማሪዎች? በዛሬው ክፍለ ጊዜያችን ምዕራፍ 6 የታላላቆች ሚና የሚለውን ምዕራፍ የምንጀምር ይሆናል። የመጀመሪያው ድምፅ ወምስል ወይም ቪዲዮ 1 ማዳመጥ እንዲሁም ምንባብ ይሆናል። ተማሪዎች ወደ ዛሬው ርዕሳችን ከመግባታችን በፊት ባለፈው ክፍለ ጊዜ በምዕራፍ 5 በድምፅ ወምስል 3 ወይም ቪዲዮ 3 ማለት ነው ከቋንቋ ለዛ ማስገኛ ከሆኑት መካከል ለምሳሌ 4 አይነት አይተናል። እንደምታስታውሱት የመጀመሪያው ምሳሌያዊ አነጋገር፣ ፈሊጥ፣ ሶስተኛው ዘይቤ እንዲሁም የመጨረሻው ቅኔ መሆኑን አይተናል። የቋንቋ ለዛ ማስገኛዎች የሚባሉት ማለት ነው። በመሆኑም በሶስተኛው ድምፅ ወምስል የዘይቤ አይነቶችን ጠቅሰን በመጨረሻም ቅኔ ላይ አተኩረን ተማምረናል። ቅኔ እንግዲህ 2 አይነት መልእክቶችን ያዘለ የአገላለጽ ስልት ነው። በግጥም ወይም በዝሩ እንደሚቀርብ አይተናል። ይህም ማለት በቃል ወይም በሐረግ መልክ ይቀመጣል በግጥም ውስጥ ማለት ነው። በግጥም ውስጥ እንግዲህ በመጨረሻው መስመር ውስጥ እንደምናገኘውም ተነጋግረናል። ከላይ በመጀመሪያ አእምሯችን ላይ የሚመጣው የቋንቋው ወይም ደግሞ የቃሉ ትርጉም ሰም እንደሚባል፣ በድብቅ ደግሞ የሚመጣው ትርጉም ወይም ደግሞ ተናጋሪው ወይም ደራሲው ወይም ገጣሚው ሊያስተላልፍ የፈለገው መልእክት ወይም ምን ለማለት ነው የሚለውን የምንመልስበት ደግሞ ወርቅ እንደሚባል አይተናል ማለት ነው። በመሆኑም ይህንን የያዘው ክፍል ቃል ወይም ሐረግ ህብረ ቃል እንደሚባል አይተናል። መልካም፣ ወደ ዛሬው ትምህርታችን ስንመጣ የታላላቆች ሚና የሚለው ማለት ነው ምዕራፍ 6 ወደ መጀመሪያው ርዕስ ከመግባታችን በፊት እንግዲህ አጠቃላይ የምዕራፉን ዓላማዎች እዚህ ጋር እናያለን። ምዕራፉ እንግዲህ በማድመጥ የጽሑፍ ዋና ዋና ሀሳብ እንተነትናለን። በተለይም ደግሞ በማዳመጥ ውስጥ በዚህ ድምፅ ወምስል ማለት ነው በማዳመጥ ላይ ያለው ግጥም ነው። ግጥሙን የምታዳምጡ ይሆናል። በጣም ቆንጆ ግጥም ነው። እሱን እናያለን። በክርክር በመሳተፍ ምክንያታዊ ዳኝነት እንሰጣለን። እንግዲህ እንዴት አድርገን ነው ዳኝነት የምንሰጠው የሚለውን ባጭሩ እናያለን ማለት ነው። እናንተ ደግሞ በተግባር ታዩታላችሁ። በማንበብ እንደገና ጨምቃችሁ ትጽፋላችሁ። ያ ማለት ረዘም ያሉ ጽሁፎችን አንብበን በራሳችን ደግሞ አሳጥረን መጻፍ እንለማመዳለን። የስራ ማመልከቻ ደብዳቤ እንጽፋለን። ያ ማለት የደብዳቤ አይነቶችን እናያለን ማለት ነው። ቃላትን በመገጣጠም ለቃላት ትርጉም እንሰጣለን። ቃላትን በመገጣጠም እንግዲህ የተለያዩ ስልቶች ይኖራሉ፣ እነሱን እናያለን። ሌላው ተሻጋሪ እና የማይሻገሩ ግሶች ወይም በዚህ አውድ ተሻጋሪ ግስ ማለት ለመሆኑ ምን ማለት ነው? እሱን እናያለን ማለት ነው። እንግዲህ የምዕራፉ ዋና ዋና ይዘቶች እነዚህ ናቸው። በቀጥታ ወደ መጀመሪያው ርዕሳችን እንመጣለን። አብራችሁ ይቆዩ። እንደተለመደው ማስታወሻ በመያዝ ዋና ዋና ሀሳቦችን በመጻፍ በጥሞና እንድትከታተሉ እጠይቃለሁ። ክፍል 1 ማዳመጥ፣ ቅድመ ማዳመጥ። ግጥሙን ልናዳምጥ ነው። ለመሆኑ ዝግጁ ናቸው? መልካም። በአካባቢያችሁ የሚገኙ ታላላቅ ሰዎች ሚና ምን እንደሆነ ለክፍል ጓደኞቻችሁ ጋር በመወያየት ለመምህራችሁ ተናገሩ ይላል። እንግዲህ እንደምታውቁት በአካባቢያችን ታላላቅ ሰዎች ይኖራሉ አይደለም? በጎረቤት ወይም በአካባቢያችን አዛውንቶች ይኖራሉ። የታላላቆች ምክር ወይም ደግሞ የታላላቆች መኖር የማህበረሰቡ ትልቁ ስኬት ነው ማለት ነው። ምክንያቱም በእድሜ ያዩቸውን የሰሟቸውን ከህይወታቸው የምንማራቸው ብዙ ነገሮች አሉና እዚህ ጋ ምንድን ነው ሚናቸው የሚለውን ለክፍል ጓደኞቻችሁ ተናገሩ ነው የሚለው። ሌላው ሁለተኛው ጥያቄ የሚከተሉት ቃላት ሀገር ማለት የኔ ልጅ
በሚል ግጥም ውስጥ የሚገኙ ናቸው። በመሆኑም ቃሎቹን በቡድን ተወያይታችሁ ፍቻቸውን የሚያሳዩ አረፍተ ነገሮች መስርቱባቸው ይላል። ሀገር፣ ዥረት፣ ባዳ፣ ጥሪት፣ ሸቅጦ፣ ፍንትው፣ የላቡን ጽጌ፣ የሚለማ ደጃፍ። ምን ነው እነዚህ ትርጉማቸው? እነዚህ እንግዲህ ከግጥሙ ውስጥ የምታደምጧቸው ናቸው። በደንብ እዩዋቸው። ስለዚህ የርዕሳችን ምንድን ነው? ሀገር ማለት የኔ ልጅ ይሆናል ማለት ነው። እንግዲህ ከርዕሱ እንደምትረዱት ሀገር ማለት የኔ ልጅ፣ ይሄ የግጥሙ ርዕስ ነው። የግጥሙ ርዕስ የግጥም ርዕስ ይሄ ይሆናል ማለት ነው። እንግዲህ በምታዳምጡበት ጊዜ ደግሞ መምህራችሁ ሀገር ማለት የኔ ልጅ በሚል ርዕስ አንድ ግጥም ያነቡላችኋል። አነባለሁኝ። ግጥሙ ሲነበብ በጥሞና እያዳመጣችሁ ቀጥሎ በቀረቡት ጥያቄዎች ውስጥ የሚገኙ ባዶ ቦታዎችን አሟሉ ይላል። እንግዲህ እዚህ ጋር ዳሽ የተቀበረበት ቀድመሽ ከተነፈሽው አየር ብቻ እንዳይመስልሽ እንዲህ እያለ ሀገር ዳሽ ነው ቃሉ። ሀገር ማለት ቋንቋ ነው። ዳሽ አይናገሩት በጆሮ ያደምጡት። ዳሽ ጠሪት፣ ዳሽ ብርሃንሽ፣ ዳሽ ባዳ ነው ላለማው የሚለማ እያለ ይቀጥላል። ከግጥሙ የተረዳችሁትን የሀገር ብያኔ መነሻ በማድረግ ሀገር ማለት ምን ማለት ነው ለጓደኞቻችሁ አብራሩ ይላል። ባዳመጣችሁት ግጥም ላይ ጎልተው የታዩ ሀሳቦችን በማንሳት ተወያዩባቸው ይላል። የግጥሙን ሀሳብ በራሳችሁ አገላለጽ ከአንድ አንቀጽ ለማለት ነው። የጽሁፍ ስህተት ነው፣ በጣም ይቅርታ። አንቀጽ ለማለት ነው። ባልበለጠ ዝሩ ጽሁፍ ጻፉ ይላል። እንግዲህ የቃላት ግድፈቶች ብዙ እናገኛለን። በዛ አስተካክላችሁ እንድታነቡት ነው። በመሆኑም እነዚህን ነገሮች ትኩረት እናደርጋለን። ለመሆኑ ይህን ግጥም ያነበበው ማን ነው? ወይም ደግሞ የጻፈው ማን ነው? ሀገር ማለት የኔ ልጅ። አሁን በቀጥታ ግጥሙን የማነብላችሁ ይሆናል። ዝግጁ ናችሁ? ለመጀመሪያ ያክል ነው የማነብላችሁ እንጂ ከራሱ ከገጣሚው አንደበት የምሰሙት ይሆናል። ምክንያቱም የእሱን አገላለጽ የእሱን አንደበት ላለማበላሸት ከሱ ጋር ከዋናው ከምንጩ ትሰሙታላችሁ። ግጥሙን ከፍ አድርጎ ያንብቡላችሁ ይላል። ሀገር ማለት የኔ ልጅ፣ ሀገር ማለት የኔ ልጅ፣ ሀገር ማለት ልጄ፣ ሀገር ማለት እንዳይመስልሽ የተወለድሽበት ቦታ፣ የተወለድሽበት አፈር፣ እትብትሽ የተቀበረበት ቀድመሽ የተነፈሽው አየር ብቻ እንዳይመስልሽ። ሀገር ረቂቅ ነው ቃሉ፣ ሀገር ውስብስብ ነው ውሉ። እንዲህ እያለ ይቀጥላል። እናንተ እዚህ ጋር ጥያቄዎችን ያችሁ ዳሽ የተቀበረበት ቀድመሽ የተነፈሽው አየር፣ አሁን እዚህ ጋር መልሱን ታገኙታላችሁ። በቀጥታ ግጥሙን አሰማችኋለሁ ማለት ነው። እንግዲህ ለማዳመጥ ዝግጁ ከሆናችሁ ዝግጁ ናችሁ? እንቀጥል። ሀገር ማለት የኔ ልጅ፣ ሀገር ማለት ልጄ፣ ሀገር ማለት እንዳይመስልሽ የተወለድሽበት ቦታ፣ የተወለድሽበት አፈር፣ እትብትሽ የተቀበረበት ቀድመሽ የተነፈሽው አየር ብቻ እንዳይመስልሽ። ሀገር ረቂቅ ነው ቃሉ፣ ሀገር ውስብስብ ነው ውሉ። ሀገር ማለት ልጄ፣ ሀገር ማለት ምስል ነው በህሊና የምታኖሪው። ከማማ ማዕፀን ከወጣሽበት ቀን ጀምሮ በጠባሽው ጡት ወይም ጡጦ፣ በዳሽበት ደጃፍ፣ በወደቅሽበት ፈፋ፣ በተማርሽበት ትምህርት ቤት፣ በተሻገርሽው ዥረት፣ በተሳልሽበት ታቦት ወይ በተማጸሽው ከራማ፣ በእውቀትሽና በህይወትሽ፣ በእውነትሽና በስሜትሽ የምትቀቢው ምስል ነው
በህሊናሽ የምታኖሪው ስትወጅ ሰንደቅ ታደርጊው ቢያስጠላሽ የማትቀይሪው ሀገር ማለት የኔ ልጅ ሀገር ማለት ቋንቋ ነው። ባንደበት አይናገሩት በጆሮ ያደምጡት አማርኛ፣ ኦሮሞኛ፣ አፋርኛ፣ ቅማንትኛ፣ ጉራግኛ ወይ ትግርኛ ብለው የማይፈርጁት የኔ ልጅ አማራውና አፋሩ ኦሮሞውና ሲዳማው ጉራግኛሽን ባይሰማ ያልገባሽው እንዳይመስልሽ ሀዘን ደስታሽን ያልተጋራ የየልቦናችንን ሀቅ ፍንትው አድርጎ ያሳየ ህዝቦችን ከሰንደቃቸው አስተሳስሮ ያቆየ ሀገር ቋንቋ ነው ልጄ የሁለንተናሽ መስታወት ሲከፋሽ ትሸሸጊበት ሲደላሽ ትኳኳይበት የኔ ልጅ አያት ቅማያትሽ ሰላም ሲሆን ከወልቂጤ አድማስ ማዶ ሸቅጦ ሲያቀና ወረቱን ለኔና ላንቺ መኖሪያ ሲያደራጅ ቀይና ቤቱን ሀገር ጠላት ሲደፍራትም ጦሩን ሰብቆ እየፎከረ ከኦሮሞው ከትግሬው ከአፋሩ ከወላይታው ከሁሉም የኢትዮጵያ ልጆች አጥንቱን እያማገረ ሀገር ይሉት መግባቢያ ሰንደቅ ይሉት መለያ ሲያቆይልሽ በጉራግኛ የማትገልጪው በጎጥ የማትገድቢው ስንት ታሪክ አለልሽ እና የኔ ልጅ ለዚህ ነው ሀገር ይሉት ቋንቋ ላንቺ የሚያስፈልግሽ ከወልቂጤ አድማስ ማዶ ለተሳሰረው ታሪክሽ ከወልቂጤ አድማስ ማዶ ለተወጠነው እድገትሽ እና ልብ በይ ልጄ ሀገር ማለት ቋንቋ ነው። ባንደበት አይናገሩት በጆሮ ያደምጡት ከሁሉም በላይ የኔ ልጅ ተፈጥሮ ከቸረችው በረከት የላቡን ፍሬ የሚበላ ሀገር ማለት ወገን ነው የኔ የምትዩ ከለላ ትመኪበት ጥሪት ትደምቂበት ብርሃንሽ የሰብናሽ ግማሽ ውል ወገን ነው ማህተምሽ ዜጋው ነው ልጄ ሀገርሽ መሬትንማ የኔ ልጅ በእምነትሽና እውቀትሽ ከልለሽ ካላበጀሽው ለእድገትሽ ውጥን ካልሆነ ለተስፋሽ ካልተመገብሽው መሬትማ ባዳ ነው ላለማው የሚለማ ለተስማማው የሚስማማ ጅረቱም ግድ የለውም ቦይ ለማሰለት ይፈሳል ተራራውም ደንቆሮ ነው ለቦረቦሮ ይበሳል መሬቱ አይደለም የኔ ልጅ እድርተኛው ነው ሀገርሽ ስትቸገሪ ታድጎ ስትታመሚ አስታሞ ስትሞች አፈር የሚያለብስሽ በእጅሽ ያለህ ብሩ ጽጌ ሰው ነው ልጄ ሀገርሽ ወገን ነው ልጄ ሀገርሽ እና የኔ ልጅ ሀገር ረቂቅ ነው ላሉ ሀገር ውስብስብ ነው። መልካም አዳመጣችሁት አይደል? ወደዳችሁት? ገጣሚው ዶክተር በድሉ ዋቅጅራ ነው። እንዳደመጣችሁት እንግዲህ ሀገር ማለት የኔ ልጅ ሀገር ምንድን ነው የሚለውን እዚህ ጋር እያዳመጣችሁ ሀገር ማለት ቋንቋ ነው፣ ዳሽ አይናገሩት በጆሮ ያደምጡት ዳሽ ጥሪት ይላል እና ይሄን እያሟላችሁ እንደሄዳችሁ ተስፋ አደርጋለሁ። ግጥሙን እስኪ በድጋሜ እናድምጠው። ሀገር ማለት ምንድን ነው? ድጋሜ እናድምጠዋለን። በጣም የሚወደድ ግጥም ነው፣ በዛውም የምንማማርበት ነው እና እስኪ ጥያቄዎችን ደግሞ አሁን እንስራቸው። ዳሽ የተቀበረበት ይላልና እንስማው አንድ ላይ። ሀገር ማለት የኔ ልጅ ሀገር ማለት ልጄ ሀገር ማለት እንዳይመስልሽ የተወለሽበት ቦታ የተወለሽበት አፈር እትብትሽ የተቀበረበት ቀድመሽ የተነፈሽው አየር ብቻ እንዳይመስልሽ። ሀገር ረቂቅ ነው ቃሉ ሀገር ውስብስብ ነው ውሉ። ሀገር ማለት ልጄ ሀገር ማለት ምስል ነው በህሊና የምታኖሪው ከማማ ማዕፀን ከወጣሽበት ቀን ጀምሮ በጠባሽው ጡት ወይም ጡጦ በዳሽበት ደጃፍ በወደቅሽበት ፈፋ በተማርሽበት ትምህርት ቤት በተሻገርሽው ጅረት በተሳልሽበት ታቦት ወይ በተማጸሽው ከራማ በእውቀትሽና በህይወትሽ በእውነትሽና በስሜትሽ የምትቀቢው ምስል ነው በህሊናሽ የምታኖሪው ስትወጅ ሰንደቅ ታደርጊው ቢያስጠላሽ የማትቀይሪው። ሀገር ማለት የኔ ልጅ ሀገር ማለት ቋንቋ ነው። ባንደበት አይናገሩት በጆሮ ያደምጡት አማርኛ፣ ኦሮሞኛ፣ አፋርኛ፣ ቅማንትኛ፣ ጉራግኛ ወይ ትግርኛ ብለው የማይፈርጁት የኔ ልጅ አማራውና አፋሩ
ሲዳማው ጉራግኛሽን ባይሰማ ያልገባሹ እንዳይመስልሽ ሐዘን ደስታሽን ያልተጋራ የየልቦናችንን ሐቅ ፍንትው አድርጎ እያሳየ ህዝቦችን ከሰንደቃቸው አስተሳስሮ ያቆየ ሀገር ቋንቋ ነው ልጄ የሁለንተናሽ መስታወት። ሲከፋሽ ትሸሸጊበት፣ ሲደላሽ ትኳኳይበት። የኔ ልጅ አያት ቅማያትሽ ሰላም ሲሆን ከወልቂጤ አድማስ ማዶ ሸቅጦ ሲያቀና ወረቱን ለኔና ላንቺ መኖሪያ ሲያደራጅ ቀይና ቤቱን ሀገር ጠላት ሲደፍራትም ጦሩን ሰብቆ እየፎከረ ከኦሮሞው ከትግሬው ከአፋሩ ከወላይታው ከሁሉም የኢትዮጵያ ልጆች አጥንቱን እያማገረ ሀገር ይሉት መግባቢያ ሰንደቅ ይሉት መለያ ሲያቆይልሽ በጉራግኛ የማትገልጪው በጎጥ የማትገድቢው ስንት ታሪክ አለልሽ። እና የኔ ልጅ ለዚህ ነው ሀገር ይሉት ቋንቋ ላንቺ የሚያስፈልግሽ ከወልቂጤ አድማስ ማዶ ለተሳሰረው ታሪክሽ ከወልቂጤ አድማስ ማዶ ለተወጠነው እድገትሽ። እና ልብ በይ ልጄ ሀገር ማለት ቋንቋ ነው፣ በአንደበት አይናገሩት በጆሮ ያደምጡት። ከሁሉም በላይ የኔ ልጅ ተፈጥሮ ከቸረችው በረከት የላቡን ፍሬ የሚበላ ሀገር ማለት ወገን ነው የኔ የምትዩ ከለላ። ትመኪበት ጥሪት ትደምቂበት ብርሃንሽ የሰብናሽ ግማሽ ውል ወገን ነው ማህተምሽ ዜጋው ነው ልጄ ሀገርሽ። መሬትንማ የኔ ልጅ በእምነትሽና እውቀትሽ ከልለሽ ካላበጀሽው ለእድገትሽ ውጥን ካልሆነ ለተስፋሽ ካልተመገብሽው መሬትማ ባዳ ነው ላለማው የሚለማ ለተስማማው የሚስማማ። ጅረቱም ግድ የለውም ቦይ ለማሰለት ይፈሳል፣ ተራራውም ደንቆሮ ነው ለቦረቦሮ ይበሳል። መሬቱ አይደለም የኔ ልጅ እድርተኛው ነው ሀገርሽ። ስትቸገሪ ታድጎ ስትታመሚ አስታሞ ስትሞች አፈር የሚያለብስሽ በእጅሽ ያለህ ብሩ ጽጌ ሰው ነው ልጄ ሀገርሽ። ወገን ነው ልጄ ሀገርሽ። እና የኔ ልጅ ሀገር ረቂቅ ነው ቃሉ፣ ሀገር ውስብስብ ነው። መልካም ተማሪዎች እንግዲህ ግጥሙን በሚገባ አዳምጠናል። በጣም ደስ የሚል ነው። ስለዚህ መጀመሪያ የቃላትን ትርጉም እናያለን። ሀገር ማለት ሰው ነው፣ መሬቱ አይደለም፣ ዛፉ አይደለም፣ ገደሉ አይደለም። ሀገር ማለት እድሩ ነው። ሀገር ማለት ወገንሽ ነው፣ ሰው ነው የሚል ነው። እንግዲህ የዶክተር በድሉ ዋቅጅራ ግጥም ማለት ነው። በራሱ አንደበት ነው የሰማነው፣ ራሱ ነው ያነበበልን፣ ገጣሚውም እሱ ነው። በጣም እናመሰግናለን። ስለዚህ ሀገር ምንድን ነው በእናንተ? ሀገር እንግዲህ በዚህ ገለጥ ነው ባጭሩ። ጅረት የምትሻገሪበት ጅረት ወይም ጅረት እንግዲህ ብዙ ጊዜ ይቀራረባሉ በመቀየር እንደ አማርኛ ቋንቋ ትልቅ ወንዝ ነው አይደለ? ጅረት ማለት ባዳ የአንድ ሀገር ወይም የአንድ አካባቢ ወይም የሰዎች ስብስብ የዛ ባል ያልሆነ ባዳ። ሌላው ከዚህ ከግጥሙ እንደተረዳ ነው ጥሪት ምንድን ነው? የምንቆጥበው ውሎ አድሮ የሚያገለግለን ነገር ጥሪት ነው። ሸቅጦ ነግዶ እንደማለት ነው። ፍንትው ማለት ግልጽ ሆኖ ማለት ነው። የላቡን ደክሞ እንደማለት ነው። እንግዲህ እነዚህን እናንተ ደግሞ በበለጠ ፈልጋችሁ በደንብ እዩዋቸው። በቀጥታ እንግዲህ እያዳመጣችሁ እንደሞላችሁ ተስፋ አረጋለሁ። ዳሽ የተቀበረበት ቀድመሽ የተነፈሽው አየር ብቻ እንዳይመስልሽ። እስኪ ይህንን እንየው። በመሆኑም ዳሽ የተቀበረበት ይላል። እትብትሽ የመጀመሪያው ምን ይሆናል? አንድ ላይ እንሰራዋለን። እትብትሽ እትብትሽ እትብትሽ። ይህንን ካላችሁ በትክክል መልሳችኋል። በደንብ አዳምጣችኋል። ሀገር ዳሽ ነው ቃሉ፣ ረቂቅ ነው ቃሉ፣ ረቂቅ ነው ቃሉ። ግጥሙ ላይ አዳምጣችኋል አይደለ? ረቂቅ ነው ቃሉ፣ ረቂቅ። ደጋግማችሁ ልታነቡት ትችላላችሁ። ሀገር ማለት ቋንቋ ነው። ዳሽ አይናገሩት፣ በአንደበት አይናገሩት፣ በጆሮ አያደምጡት። ሀገር ማለት ቋንቋ ነው። ስለዚህ በአንደበት
ሶስተኛ በአንደበት በአንደበት ብላችሁ ከመለሳችሁ በትክክል መልሰናል ማለት ነው። በደንብ አዳምጠናል ማለት ነው። መልካም ነው። ትመኪበት ጥሪት ትደምቂበት ብርሃንሽ ይሆናል። ደግሞ አራተኛው ትመኪበት ሁለት ነው አደለ? ትመኪበት ጥሪትሽ ትደምቂበት ይሆናል ማለት ነው። ይሄ እንግዲህ ከግጥሙ የተረዳችሁት ነው። ዳሽማ ባዳ ነው ላለማው የሚለማ ሲቦረብሩት እያለ ይቀጥላል አይደለ? እንዳደመጣችሁት። ስለዚህ መሬትማ ባዳ ነው። አምስተኛ መሬትማ ባዳ ነው። መልካም። የማዳመጥ ክህሎታችሁ እንደጨመረ እንደተረዳችሁ እምነቴ ነው። ወደ ቀጣዩ እንሂድ። የአዳምጦ መረዳት ጥያቄዎች ይላል። ከግጥሙ የተረዳችሁትን የሀገር ብያኔ መነሻ በማድረግ ሀገር ማለት ምን ማለት እንደሆነ አስረዱ ይላል። እስኪ ሀገር ለእናንተ ግን ምንድን ነው? ሀገር ማለት ምንድን ነው? እንግዲህ ሁለት አይነት የምሁራን አስተያየቶች አሉ። የመጀመሪያው እንደ ዶክተር በድሉ አግጅራ ሀገር ማለትማ ሰው ነው፣ ምን ያደርጋል ምድረ በዳው፣ ሲያለሙትም የሚለማ ነው፣ ሲተውትም የሚተው ነው እና ሀገር ማለት እድርሽ ነው፣ ሰው ነው እያለን ይሞግተናል። ሌላው ደግሞ ሀገር ማለትማ ዳር ድንበሩ፣ ወሰኑ፣ ተራራው፣ ሸለቆው ነው ይለናል። ለመሆኑ የእናንተ አቋም የትኛው ነው? ሀገር ማለት የትኛው ነው? ይሄ ኢትዮጵያ የተከለለችበት ዙሪያውን አጥረን የያዝነው ጋራ፣ ሸንተረሩ፣ ሸለቆ፣ ገደሉ፣ ሜዳው ይሆን? ወይስ ደግሞ አይ እሱ ምን ዋጋ አለው ካለ ሰው ምን ያደርጋል መጀመሪያ ለሱ እንጂ ይላል። ሰው ሀገሩ ከሌለ መሬቱ ከሌለ የቱ ጋር ይቀመጣል? እሱ ወሳኝ ነው፣ እሱ ይቀድማል ይላሉ። የእናንተስ ምኑ ጋ ነው? ለእናንተ ክፍል 2 መናገር ይላል። ከሚከተሉት ርዕሶች አንዱን በመምረጥ በቡድን በመሆን ምክንያታዊ ሀሳብ በማመንጨት በማድረግ ሀሳባችሁን ለጓደኞቻችሁ አጋሩ ይላል። እርስ በርስ የመከባበር ጉዳይ እንዲህ እያለ ከታላላቆቻችን የተቀበልነውን በአግባቡ እየተወጣን ነው ወይስ አልተወጣንም? እየተወጣችሁ ነው እናንተ? መልሱ ለእናንተ መካሪ ሽማግሌ አታሳጣን የሚለው አባባል ምን ማለት? መካሪ ሽማግሌ አታሳጣን ይላሉ እናቶቻችን አባቶቻችን። የሰፈር አድባር ሲባል ምን ማለት ነው? እከሌ እኮ ትልቅ ሰው ናቸው፣ እከሌ እኮ የሰፈሩ አድባር ናቸው ሲባል ሰምታችሁ ታውቃላችሁ? ምን ማለት ይሆን? ለሚከተሉት ቃላት በቡድን እየተወያያችሁ ፍቺ ስጧቸው ይላል። የተኮለኮሉ፣ ዘገባ፣ ምክር፣ ማንቆርቆር ይላል። እነዚህ እንግዲህ ከምንባቡ የወጡ ናቸው። አብረን እናያለን። የሰፈሩ አድባር እዚህ ጋር መጀመሪያ ከሺ ቃላት አንድ ስዕል ይበልጣል እንዲሉ አበው ስዕሉን በማየት እዚህ ጋር የሰፈሩ አድባር ወይም ደግሞ ታላላቆች ወይም ትልቁ ሰውዬ እዚህ ጋር ጭራቸውን ይዘው በርኖሳቸውን ለብሰው እዚህ ጋር ደግሞ እናትና ልጅ ቁጭ ብለው እንግዲህ እየተመረቁም ይመስላል ወይም ደግሞ በጥሞና እያዳመጡ እሱን አየን። ወደ ምንባቡ እንሂድ በቀጥታ። የሰፈሩ አድባር። የሰፈሩ ታላቅ ሰው ተማሪዎችን ሰብስበው ምሽት ላይ ምክር ይለግሳሉ። ወደ ምንባብ እየገባን ነው። የሰፈሩ ታላቅ ሰው ተማሪዎችን ሰብስበው ምሽት ላይ ምክር ይለግሳሉ። ተማሪዎች ቀናቸውን እንዴት እንዳሳለፉ ይጠይቋቸዋል። ለመሆኑ እንደዚያ የጠየቀን የሰፈር አድባር ይኖር ይሆን? ከሾላ ዛፍ ስር ተቀምጠው ዙሪያውን ለተኮለኮሉ ህፃናት እዚች ጋር እናስመነባት እንዳገባቡ ደግሞ በኋላ እንድናይ። ምክንያቱም መጽሐፋችሁ ላይ ምን ይላል? ቃላቱን ፈልጉ ትርጉማቸውን ይላል አይደለ? እዚህ ጋር ለተኮለኮሉ ምን ማለት ነው? እሱን እናያለን። ህፃናትና ወጣቶች እንደ ማር የሚጣፍጠውን ንግግራቸውን ያንቆረቁሩላቸዋል። ረጅም የእጅ ጭራቸውን እያወዛወዙ ሲናገሩና ሲያደምጡ ወደር የላቸውም። በዚህ በተግባራቸው የአካባቢው ሰው ሁሉ ይወዳቸዋል። የእምነትና የቋንቋ ልዩነት ያላቸውና የሌላቸው ብለው አይመርጡም። እምነት፣ ቋንቋ እሳቸው ጋር ቦታ የለውም።
እንደ ምንባቡ ገለጻ ማለት ነው። አንድ በሰውነቱ ሙልት ያለ የ10ኛ ክፍል ተማሪ የገጠመውን መሰረት በማድረግ ፊቱን አኮሳትሮ ምላሽ እንዲሰጡት በመተማመን ከሌላ ተማሪ ጋር ስለገጠመው የውሎ ዘገባ በጥያቄ አቀረበና እኔን ተማሪዎች ይጠሉኛል ለምንድን ነው ሲል የሰፈሩን አድባር ጠየቃቸው። የሰፈሩ አድባር ነገርን በምሳሌ ማስረዳት ከልጅነታቸው ጀምሮ የተካኑበት በመሆኑ የዚያን ወጣት ተማሪ ጥያቄ ከአንድ ታሪክ ጋር አገናኝተው ሊያስረዱት በመዘጋጀት ልጆች አንድ ታሪክ ነግራችኋለሁ፣ እንደተለመደው በጥሞና አድምጡኝ በማለት ታሪካቸውን እያዋዙ መናገር ጀመሩ። አንድ ቀን ዝንብና ንብ እያወሩ በወሬያቸው መሃል ዝንብ ንብን እንዲህ ስትል ጠየቀቻት። ንብ ሆይ ለምንድን ነው የሰው ልጅ እኔን የሚጠላኝ? ለምንስ ነው የሚጸየፉኝ? ቤታቸው ስገባ ያባረሩኛል፣ ይገድሉኛል። ከሚጠጡት ነገር ላይ ከተገኘው ይደፉታል። የሚበሉት ነገር ላይ ካረፍኩ ያረፍኩበትን ቦታ ያለውን ቆርሰው ይጥሉታል። አንቺን ግን እንደኔ አይጸየፉሽም፣ እንዲያውም ቤታቸው ስትገቢ ይንከባከቡሻል አለቻት። ንግግሯን በመቀጠልም ደግሞም መልካም ነገርን ተስፋ አድርገው ቤት መግባትሽን በደስታ ይቀበሉታል። ለምንድን ነው ስትል ለንብ ጥያቄዋን በብስጭት አቀረበች። በዚህ ጊዜ ንብ ክንፎቿን እያርገፈገፈች ውሎሽ እንዴት ነው አለቻት። ይህንን ከተናገረች በኋላም ወደ አበባዋ ስራዋ ሄደች። ተማሪዎች አሁን ደግሞ ንባባችሁን ገታ አድርጉና ከላይ ከነበባችሁ ጽሑፍ ምን እንደተረዳችሁ ለመምህራችሁ ንገሯችሁ ይላል። ምን ተረዳችሁ? እንግዲህ ሰዎች እንደሚጸየፏት ሁሉ ነገር ስትላት ነው የቆየችውና ንብ ግን አንድ ነገር ብቻ ነው ያለቻት። ውሎሽ እንዴት ነው ጨርሳለች ብላ ወደ አበባ ስራ ገባች ይላል። ምክንያቱም ማሩን የምትሰራው ከአበባ ነው አይደለ? ወደ ስራዋ ገባች። እንግዲህ ከዚህ ጋር ቆም እንበል እናስብ። ሰው ጠላን፣ ገፋን፣ ናቀን እያልን እንደ ዝንቧ ጥያቄ አዝለን ከምንጓዝ ውሏችንን በደንብ እንይ። የሚገርመው ንቧ የምታወራውን ከማን ጋር እንደነበር ረስታ መቼም ከዝንብ ማር አይጠበቅም ልትል ፈልጋ ከእሷ ጋር እያወራች መሆኑን ስታስታውስም ዝም አለች። ታዲያ ወዲያውኑ መቼም ማንም በጤፍ ማሳ ላይ ስንዴ አይጠብቅም በማለት ተካችው አሉ ታላቁ ሰው። ቀጥለውም ስለዚህ ምንጊዜም ውድቀታችንን ለማረም ይሁን ብርታታችንን ለማብዛት ውሏችንን እንቃኝ። ምክንያቱም ሐሳባችን ስራችን ውጤታችን እኛነታችንን ይገልጻልና ብለው ትንፋሻቸውን በረጅሙ ተንፈሰው ሐሳባቸውን ቋጩ። የሰፈሩ አድባር ንግግር በተመስጦ ሲያደምጡ የነበሩ ልጆችም ተነስተው ጉልበታቸውን ሳሙ። የሰፈሩ አድባር ቀጥለውም እስኪ የተረዳችሁትን ባጭሩ የሚነግረኝ ማን ነው በማለት ለልጆቹ ጥያቄ አቀረቡ። በክፍል ጓደኞቹ የተነቀፈው ተማሪ ከሰፈሩ አድባርና ከጓደኞቹ መሃል ፈጠን ብሎ ቆመና ከአህያ ጋር የዋለች ጊደር ምን ተምራ መጣች ነው የሚሉት አባቴ? አዋሌ ጥሩ ስላልነበር የክፍል ጓደኞቼ በመልካም ሊመለከቱኝ አልቻሉም። በዝንቧና በንቧ መሰሉ ያስተማሩኝ ከመጥፎ መካሪ ጓደኛ መራቅ እንዳለብኝ ተገንዝቤያለሁ አለ። የልቡን ጥያቄ መልስ በሚያገኝበት ቦታ በመጠየቅና አንጀት የሚያረስ ምላሽ በማግኘቱ ልቡ በሐሴት ተሞልቶ ለጥያቄ መልስ ሲያገኙለት የማይደሰት ማን አለ ሲል በውስጡ እየጠየቀ በመጨረሻ የሰፈሩ አድባር ትምህርታቸውን በምርቃት ቋጩ። ምርቃት የሰፈር አድባር አንዱ ተግባር አይደል? ከላይ እንግዲህ ምንባቡን በደንብ አንድ ላይ አንብበናል። የሚከተሉትን ጥያቄዎች ከላይ የቀረበው ምንባብ መሰረት በማድረግ የቀረቡ ናቸው ይላል። በመሆኑም ለጥያቄዎቹ ትክክለኛውን መልስ የያዘውን ሆሄ ምረጡ ይላል። በቀጥታ ጥያቄውን እንሰራለን ማለት ነው። ዝግጁ ናችሁ? አንደግመውም፣ ምክንያቱም አንድ ላይ እያነበብን ስለሆነ የሰራ ነው።
መልካም እንግዲህ የመጀመሪያውን ጥያቄ እዚህ ጋር ምርጫ ነው ከማየታችን በፊት የቃላት ትርጉሞችን ግን እኔ ምንባባችሁ ላይ ስላሉ የሰፈሩ አድባር ከሚለው እንግዲህ እዚህ ጋር እንደምታዩት ስክሪናችሁ ላይ የተኮለኮሉ ማንቆርቆር፣ ዘገባ፣ ምክር ይላልና የሰፈሩ ታላቅ ሰው ተማሪዎቹን ሰብስበው ምሽት ላይ ምክር ያደርጋሉ። ምክር ምንድን ነው? ምክር እንግዲህ መልካም ነገሩን እንዲደረግ ጥሩ የሆነው ጥሩ ነው፣ ጥሩ ያልሆነው ደግሞ ጥሩ አይደለም በማለት በጎ ሀሳብን ለሰዎች ማስረጽ ነው ምክር። ለተኮለኮሉ ህፃናት በዙሪያቸው ለተኮለኮሉ ህፃናት የተኮለኮሉ ማለት የተቀመጡ ለማለት ነው። የተቀመጡ ግን በምንድን ነው? በብዛት ሆነው ነው ማለት ነው መኮልኮል በብዛት። ምክንያቱም አንድ ሰው ሁለት ሰው መኮልኮል አንልም። በብዛት የሆኑ ሰዎች ወይም ነገሮች አጠቃላይ በዛ ካሉ ተኮልኩለዋል እንላለን። ብዙነታቸውን ለማመልከትም ብዙ ነው የተቀመጡ ግን ብዙ ነው ተኮልኩለዋል እንላለን። እንደ ማር የሚጣፍጠውን ንግግራቸውን ያንቆረቁሩላቸዋል። ምን ማለት ነው? ያንቆረቁሩላቸዋል ማለት እንግዲህ ማንቆርቆር መቅዳት እንደማለት ነው አይደለ? ስለዚህ እሳቸው ደግሞ መልካም የሆነው ሀሳባቸውን ምን ያደርጉላቸዋል? ይነግሯቸዋል፣ ያስተምሯቸዋል እንደማለት ነው። ስለገጠመ የውሎ ዘገባ እንግዲህ ዘገባ ምን ማለት ነው? ያየነውን የሰማነውን ነገር ለሌሎች እንዳዩት እንደሰሙት አድርጎ ማቅረብ ነው። ወይም በእንግሊዝኛው አማርኛ አይደለም ሁልጊዜ የምንሰማዋለን ሪፖርት ማድረግ ነው ዘገባ። ግን ሪፖርት አማርኛ ቃል አይደለም። እንግዲህ ዘገባ ስንል መዘገብ፣ መናገር፣ ማስረዳት እንደማለት ነው። ዘገበ ወይም ዘገባ ስንል እንግዲህ የቃላት ፍቺዎች ነው ምንባባችሁ ላይ ያለው ማለት ነው። እሱም ማያስተላልብን ነው በመጀመሪያ። ስለዚህ ወደ መደበኛ ጥያቄዎቹ አዳምጦ መረዳት ወይም አንብቦ፣ ይቅርታ አዳምጦ ሳይሆን አንብቦ፣ ምክንያቱም አሁን ምንባብን ያየ ነው። ንብ ለዝንብ የሰጠቻት ምላሽ ምን ነበር? አንድ ነገር ብላታለች። ሰዎች እኔን ይጠሉኛል፣ እንዲህ ያደርጋሉ ብላታለች። እና ውሎሽ የት ነው? ለጥያቄዋ የጥያቄ መልስ ሰው አይጠላሽም እና ይላል። ንብ ለዝንብ የሰጠቻት ምላሽ ምን ነበረ? ውሎሽ የት ነው የሚል ነው አይደል? ባጭሩ ውሎሽ የት ነው የሚል ነው። ስለዚህ ውሎሽ የት ነው? ውሎሽ ብላ ወደ አበባ ስራ ገባች ነው አይደል የሚለው። በምንባብ ውስጥ የቀረቡት ምሳሌያዊ ንግግሮች ብዛት ስንት ናቸው? እነሱን እንግዲህ ስታነቡ ልትቆጥሯቸው ትችላላችሁ። ትንሽ በዛ ያሉ ናቸው፣ እናልፈዋለን። ምንባቡ የተጻፈበት የዘይቤ አይነት ነው። የዘይቤ አይነት ዳሽ ነው ይላል። እንቶኔ፣ ሰውኛ፣ ግነት፣ ተለዋጭ። በብዛት ተለዋጭ ዘይቤ ነው አይደል? ሀገር ማለት ሰው ነው። ሀገር ምን አለ? ሰው ነው። ለውጠ ተለዋጭ ነው በብዛት። ሌሎች ዘይቤዎችም አሉ፣ ግን በዋናነት ጭብጡን ስናይ በተለዋጭ ዘይቤ ነው የቀረበው። ሀገር ማለት ሀገር ማለት ረቂቅ ነው። ሀገር ማለት እንዲህ ነው። ሀገር ማለት ለዋጭ ነው በብዛት የተጠቀመበት ገጣሚው ማለት ነው። ያ ማለት ዶክተር በድሉ ዋቅጅራ ብዙ ጊዜ ሰው ጠላን፣ ገፋን፣ ናቀን የምንለው ለምንድን ነው ይላል። ውሏችንን በደንብ ስለማናይ፣ ውሏችንን ከመልካም ጓደኛ ጋር ስለምናሳልፍ፣ ውሏችን በደንብ ስለምናይ ይላል። ውሏችንን በደንብ ስለማናይ ነው። ከማን ጋር ነው የምንውለው? እነዚህን ይመልስልናል። እዚህ ጋር የምንባቡ ፍሬ ሀሳብ ሊሆን የሚችለው የትኛው ነው ይላል። የንባቡ ፍሬ ሀሳብ ለመሆኑ ምንድን ነው? የምንባቡ ፍሬ ሀሳብ ምንጊዜም ውድቀታችንን ለማረም ይሁን ብርታታችንን ለማብዛት ውሏችንን እንቃኝ ይላል። አንቺ ግን እንደኔ አይጸየፉሽም፣ እንዳው ቤታቸው ስትገቢ እንከባከቡሻል። ንብ ሆይ ለምንድን ነው የሰው ልጅ እኔን የሚጠላኝ ነው የሚለው፣ የሚጠላኝ ለማለት ነው። ሁሉም ይላል።
በዋናነት የምንባቡ ፍሬ ሀሳብ ሰውየው ወይም እኚህ የሰፈር አድባር የሚባሉ ሰው ባጭሩ ልጆችን እየሰበሰቡ ያስተምራሉ። በዛን ቀን ደግሞ የተናገሩት ነገር አንድ የ10ኛ ክፍል ተማሪ የጠየቃቸው ጥያቄ አለ። እኔን አይወዱኝም ነው ያለው። ቀጥታ ምላሽ አልሰጡም። ያንን ምሳሌ ነው ማቅረብ የጀመሩት፣ የዝንብና የንብን ማለት ነው። ስለዚህ ምንጊዜም ውድቀታችንን ለማረም ይሁን ብርታታችንን ለማብዛት ውሏችንን እንቃኝ። ይሄ ነው ዋና ጭብጡ ይሄ ነው። ስህተት ካለ ስህተቱን ለማረም፣ ብርታታችንን ለማወቅ ደግሞ ምን ማድረግ አለብን? ብርታታችንን ለማወቅ ጠንካራ ጎን ነው ማስቀጠል አለብን አይደለ? ግን ይህንን የምናውቀው ምን ስናደርግ ነው? ውሏችንን ስናይ ነው ማለት ነው። እሺ እዚህ ጋር ጥያቄዎችን እንደተባለው እንግዲህ ስናይ ንብ በሀገራችን የምትመሰለው በታታሪነት ነው። ይህ ሀሳብ ከምንባቡ በየትኛው አንቀጽ ላይ ቀርቧል ይላል። እስኪ ምንባቡን እንየው። ንብ እንግዲህ ታታሪ ናት። ግን ታታሪነቷን የሚገልጽ ስራ የትኛው ጋር ነው የተገለጸው? አሁን እዚህ ጋር የእሳቸው ምክር ነው የሰፈሩ አድባር። ነገር ግን ምንም የሚገልጽ ነገር የለም። ውሏችንን ማየት እንዳለብን ነው እሳቸውም የገለጹት። ስለዚህ የመጀመሪያውን አንቀጽ ሁለተኛው አንቀጽ ላይ ነው የምናገኘው። ስንተኛው አንቀጽ ላይ ስለሚል ንግግሯን በመቀጠልም ደግሞ መልካም ነገርን ተስፋ አድርገው ቤት መግባትሽን በደስታ ይቀበሉታል። ለምንድን ነው ስትል የጠየቀቻት። ለንቧ ጥያቄዋን በብስጭት አቀረበች። በዚህ ጊዜ ንብ ክንፎቿን እያርገፈገፈች ውሎሽ የት ነው አለቻት። ይህንን ከተናገረች በኋላ ወደ አበባ ወይም ስራዋ ሄደች ይላል። አንድ ነገር ነው የተናገራቸው እዚህ ጋ ይሄ ነው። ስለዚህ ስንተኛው አንቀጽ ነው? አንቀጽ እንግዲህ በደንብ ማስተዋል የሚያስፈልገው ነገር አንቀጽ ገባ ብሎ ይጻፋል ወይም በመካከል ክፍተት ይኖረዋል። ስለዚህ አንድ ጽሁፍ 2-3 አንቀጽ ይኖረዋል። አንቀጹን እንዴት ነው የምንለየው? ገባ በማለት ወይም በመካከል ክፍተት አለ፣ እሱን በማየት ነው። ለምሳሌ እዚህ ጋር እዩት። ይሄ የመጀመሪያው አንድ አንቀጽ ነው። ይሄ መግቢያው ማለት ነው። እዚህ ጋር አንድ በሰውነቱ ሙልት ያለ የ10ኛ ክፍል ብሎ ይጀምራል። ይሄ ሁለተኛው አንቀጽ ነው። እያንዳንዱ ስታዩት ታውቁታላችሁ ወደፊት ማለት ነው። ስለዚህ የታታሪነት ምልክት የሆነችው እዚህ ጋር ነው። ሁለተኛው አንቀጽ መጨረሻው መስመር ላይ ባለው ነው ማለት ነው። ግልጽ ነው አይደል? ንብ የታታሪ ወደ ስራዋ ነው የሄደችው፣ በቀጥታ ያባከነችው ጊዜ ስለሌለ ማለት ነው። የሚከተሉ ጥያቄዎች እዚህ ጋር አንዱ የሰፈሩ አድባር ምክራቸውን የዝንብና የንብን ታሪክ በመጥቀስ ያቀረቡት በምን ምክንያት ነው አብራሩ ይላል። ግልጽ ነው አይደለ? አንድ ተማሪ ለጠየቃቸው ውሌ ጥሩ አይደለም፣ ተማሪዎች ይጠሉኛል ወይም ጓደኞቼ ይጠሉኛል ላላቸው ነው። ምክንያቱ እሱ ነው። ሌላው በክፍል ጓደኞቹ የተነቀፈው ተማሪ የሽማግሌው ምክር ለማብራት ነው የሚለው፣ ለማብራራት ነው የሚሆነው። ለማብራት የተነሳ ከሰፈሩ ፈጥኖ የተነሳ ለምንድን ነው አብራሩ ይላል። ለማብራራት ከተነሱ ከሰፈሩ ትንሽ የጽሁፍ ችግር አለበት። ኤኒዌይስ ቀድሞ የተነሳው ለምንድን ነው? ለማብራራት ቀድሞ የተነሳው ለምንድን ነው ነው? ምክንያቱም ለጥያቄው መልስ ስላገኘ ስለተደሰተን ባለ ጉዳዩም እሱ ስለሆነ አይደለ? እንደዛ አይደለ? በምንባቡ መሰረት እሱ ነው የሚሆነው። ምንጊዜም ውድቀታችንን ለማረም ይሁን ብርታታችንን ለማብዛት ውሏችንን እንቃይ ሲሉ ምን ማለታችን ነው? ምን ማለታቸው ነው? ቅድም ይህንን በአንድም በሌላ መንገድ አይተነዋል። ምን ማለት ነው እንግዲህ? ከማጋ ነው የምንውለው? እንዴት ነው የምንውለው? ወዴት ነው የምንውለው? ምንድነው የምናደርገው የሚለውን ነገር መመለስ መቻል አለብን ማለት ነው። ውሏችንን መገምገም፣ ማረም፣ መልካም ከሆነ መቀጠል ነው። ካልሆነው ደግሞ ያንን ማቆም መቻል እንዳለብን ስለሚገልጽ ነው። ሌላው ከምንባብ ውስጥ የሚገኙ ፈሊጣዊ አነጋገሮችን ለይታችሁ በማውጣት
ፍቺ ስጡ ይላል። የተወሰኑ አሉ። ለምሳሌ ያክል የሰፈር አድባር አንዱ ፈሊጥ ነው። እዚህ ጋር ጥያቄው ምንድን ነው የሚለው? እዚህ ጋር የምንባቡ ሀሳብ በራሳችሁ ይቅርታ የሚገኝ ፈሊጣዊ አነጋገሮች። አድባር ምንድን ነው? አድባር ሌላ ነው፣ ሰፈር ሌላ ነው። ስለዚህ እዚህ ጋር ላጥፋላችሁና አንዱ ምንድን ነው? የሰፈሩ አድባር፣ የሰፈር አድባር ትልቅ ሰው ማለት ነው ባጭሩ ትርጉሙ። ፈሊጥ እዚህ ጋር ፈሊጦች በሚገባ አሉ። ፈሊጦች አሉ። ከዚህ የሰፈር አድባር ትርጉም ትልቅ ሰው ማለት ነው። ትልቅ ሰው አንዱ ፈሊጥ ነው። ሁለተኛ እዚህ ጋር ምንባቡ ላይ ማየት እንችላለን። ወደ መጀመሪያው አካባቢ እናገኛለን። ወደር የላቸውም፣ ወደር የለሽ። ሁለተኛ ወደር የለሽ፣ ወደር የለሽ። አሁን ወደር ሌላ ነው፣ የለሽ ሌላ ነው። ወደር የለሽ ማለት ተወዳዳሪ የማይገኝለት አብሮ ይዛመዳል፣ ትልቅ ቦታ ያለው እንደማለት ነው። ስለዚህ ወደር የለሽ የሚለው አንዱ ምንድነው? ፈሊጥ ነው። መልካም ነገር ነው እዚህ ጋር የሚያሳየው። ስለዚህ ሌሎቹንም እንግዲህ እናንተ እየፈለጋችሁ ልታያችሁ ትችላላችሁ። ሌሎች ፈሊጦችም አሉ፣ 1 2 3 አሉ። እነሱን ለእናንተ የቤት ስራ ልስጥ። ብዙ ምሳሌ አነጋገሮች ተጠቅሰዋል። እናንተም በጽሁፋችሁ በምትናገሩበት ጊዜ እነዚህን እየጨመርን ፈሊጦችን እየጨመርን ልንናገር ልናብራራ እንችላለን ማለት ነው። እንግዲህ ከምንባቡ እያገኘ ነው ጥያቄ ወይም አንብቡ መረዳት ጥያቄዎች እነዚህ ናቸው ማለት ነው። መልካም ተማሪዎች፣ እንግዲህ በዛሬው ክፍለ ጊዜያችን በምዕራፍ 6 ድምፅ ወምስል 1 አጠቃላይ የታላላቆች ሚና በሚል ጀምረናል ማለት ነው። ለመሆኑ ታላላቆች ምን ተብለው ይጠራሉ? የሰፈር አድባር። የሰፈር አድባር ደግሞ ምክር የሚመክሩን የሚለግሱን፣ ከህይወታቸው ከልምዳቸው ብዙ ነገርን የምናገኝባቸው ሰዎች ናቸው። እነሱ የሰፈር አድባር አንዱ ፈሊጥ ነው፣ እሱ ራሱ አገላለጹ። ሌላው እንግዲህ ግጥም አድምጣችኋል። ግጥም የዶክተር በድሉ ዋቅጅራን ሰምተናል። ግጥም እንግዲህ በባህሪው ምንድን ነው? ቁጥብ ነው። አጠቃላይ ጥሩ ቃላቶችን በመጠቀም አንድን መልእክት የምናስተላልፍበት ረቂቅ የሆኑ ነገሮችን በግልጽ ሰድረን በቃላት ድርደራ፣ ያ ማለት ስርዓት ባለው መንገድ የምንገልጽበት ነው። ግጥም በጣም ወሳኝ ነው። በመሆኑም እሱን አይተናል ማለት ነው። እንግዲህ የዛሬው ክፍለ ጊዜያችን በዚህ ይጠናቀቃል። ተማሪዎች ለሚቀጥለው ክፍለ ጊዜ ማለትም በድምፅ ወምስል 2 ምዕራፍ 6 ማለት ነው የምንገናኝ ይሆናል። ማለት ቀጣይ ክፍሉን እናያለን። ተማሪዎች የዛሬው ክፍለ ጊዜያችን በዚህ ተጠናቋል። በቀጣዩ ክፍለ ጊዜ እስከምንገናኝ ሰላም ሁኑ።